ካህናቱም ቀንደ መለከቱን ይንፉ ቀንደ መለከቱም ባለማቋረጥ ሲነፋ የመለከቱም ድምጽ ስትሰሙ ሕዝቡ ሁሉ ታላቅ ጩኸት ይጮሁ የከተማይቱም ቅጥር ይወድቃል አሜን አሜን ሕዝቡ ሁሉ እያንዳንዱ አቅንተው ይገቡባታል የነዌም ልጅ ኢያሱ ካህናቱም ጠርቶ የቃል ኪዳኑን ታቦት ተሸከሙ ሰባትም ካህናት ሰባት ቀንደ መለከት ወስደው በእግዚአብሔር ታቦት ፊት ይሄዱ አላቸው ሕዝቡንም ሂዱ ከተማይቱንም ዙሩ ሰልፈኞቹም በእግዚአብሔር ታቦት ፊት ይሄዱ አሉ ይላል ይላል እግዚአብሔር ለዘላለም ይባረክ እንግዲህ ዛሬ እግዚአብሔርን ቃል ማካፈላችሁ ከዚህ ክፍል ወስጄ ነው እግዚአብሔር የሰጠኝ የርዕሱ ሐሳብ ለምንድነው በሩ የተዘጋው ለምንድነው ቀጥሮ የተዘጋው ምናልባት በዚህ መልክ ሰምታችሁት ላይሆን ይችላል በዚህ ጥያቄ ላይ ምላሽ እንሰጣለን ተባረከ ይሁን ምንድነው የተዘጋው በሉት እንግዲህ በእኛ ኮንቴክስት አሁን እኔና እናንተ ባለንበት ሐሳብ ብዙ በሮች አሉ ለምሳሌ የትዳር በር አለ የትምህርት በር አለ የሥራ በር አለ የውጭ ሀገር በር አለ የአገልግሎት በር አለ የትምህርት በር አለ ብዙ በሮች አሉ ደግሞ የብሌሲንግ በር አለ የቢዝነስ በር አለ በር ካደረግነው በር የማይሆን ነገር የለም ለምንድነው የተዘጋው እግዚአብሔር ለምንድነው እንደዚህ አይነት አንዳንድ ጊዜ እንደዚህ ጠንከር ያለ ነገር እንዲሆን የሚፈቅደው ብለን እንድናስብ የሚያደርግ ነገር ነው የምንናገረው መጽሐፍ ቅዱሳችን ቅድም ያነበብኩት ክፍል ቁጥር 1 ላይ እንደዚህ ይላል ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር የተዘጋው ከእስራኤል ልጆች የተነሳ ነው የመጀመሪያው መልስ ነው ማለት ነው በሩ የተዘጋው የእስራኤል ልጆች ከእስራኤል ልጆች የተነሳ ነው በእነሱ ምክንያት ነው ምን ማለት ነው እስቲ በሩ የተዘጋው በእኔ ምክንያት ነው በሉ ምንድነው ንግግሩ በጣም ይጣራል በሩ የተዘጋው ከእስራኤል ልጆች የተነሳ ነው እና ወደ ውስጥም ለመውጣት ወደ ውስጥም ለመግባት ፈጽሞ እስከማይቻል ድረስ ፈጽሞ ተዘግታ ነው ምንም ቀዳዳ የለም እና የኢያሪኮ መንግስት የኢያሪኮ አለቆች የኢያሪኮ ጀነራሎች የኢያሪኮ ወታደሮች ምን አደረጉ የኢያሪኮን በር ግጥም አድርገው ዘጉት እነኚህ እስራኤላውያን የሚባሉ ከግብጽ ምድር የወጡ ቀይ ባህር ሊያቆማቸው ያልቻለ ምድረ በዳ ሊያቆማቸው ያልቻለ ረሃብ ጥማት ምናምን ሊያቆማቸው ያልቻለ ደግሞም ከዚህ አልፎ የአሞራውያን ነገስታት አግና ሴዮን የተባሉ ታላላቅ ነገስታትን እንደ መሬት ደፍጥጠው ያለፉ አማሌቃውያንን እስከ መኖራቸው ድረስ በትነው የመቱ እነኚህ ሰዎች እየመጡ ነው የሚባል ነገር ሲሰሙ እነሱ ደነገጡ እስቲ እዚሁ መጽሐፈ ኢያሱ ምዕራፍ 2 ቁጥር 10 እናንብብ ያቺ ጋለሞታይቱ ሴት ረዓብ ስለ እስራኤል ልጆች ያወራችው ነገር አለ የኢያሪኮ ሴት ነች በነገራችን ላይ ቁጥር 10 እንደዚህ ይላል ከግብጽ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስም ማዶ የነበሩት እናንተም ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገስታት በሴዮንና በአግ ያደረጋችሁትን ሰምተናል ይህን ነገር ሰምተን ልባችን ቀለጠ አምላካችሁም እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነውና ከናንተ የተነሳ ከዚያ ወዲህ ለማንም ነፍስ አልቀረለትም ይላል እግዚአብሔር ቃል ይህች ሴት የኢያሪኮ ሴት ነች ምን አለች ገና ስለናንተ ሰምተን አለች በኢያሪኮ የምንኖር ህዝቦች በኢያሪኮ የሚኖር መንግስት በኢያሪኮ መንግስት ባለስልጣኖች ሁሉም ሰው ስለ እናንተ ሰምቶ ደነገጠ ብላ ተናገረች ማለት ነው
እና በሩ የተዘጋበት ምክንያት ዋናው ምክንያት አንዱ ምክንያት ጠላት አስቀድሞ ስለናንተ አውቆ ስለናንተ ሰምቶ ስለደነገጠ ነው። አማል ንገሩት ሲያጠገባቸው ያለውን ሰው በሩ የተዘጋው በሉት ጠላት ስለደነገጠ ነው በሉት። ይህች ሴት ስትናገር ምን አለች? ስለናንተ ሰምተን ደነገጥን አለች። ነፍስ አልቀረልንም። አሁን ቆመን ስንታይ ሰውን መስላለን አይደል? መሳሪያ ይዘው ወታደሮች ሲቆሙ የሚዋጉ ይመስላሉ አይደል? የሉም። በቁም ያሉ የሆኑ ነገሮች ሆነዋል። ለምን? አምላካችሁ እግዚአብሔር በእናንተ ህይወት በእናንተ ጉዞ በእናንተ እንቅስቃሴ ላይ ያደረገውን ነገር ሰማን። ከዛ በኋላ እንደዚህ የሚያደርግ ሌላ አምላክ ማን አለ ብለን ወደ ራሳችን አማልክቶች ስናመጣቸው እንደዚህ የሚያደርግ የለም። በሩ ሰይጣን ስለደነገጠ ነው። ሟርተኞች፣ ደጋሚዎች፣ መተተኞች ስለደነገጡ ነው። ባለ በሌላ ኃይላችን ግጥም አድርገን እንዝጋው ብለው መውጫ እንዳይታይ አድርገው ግጥም አድርገው የዘጉ ስለፈሩ ነው። እግዚአብሔር አምላክ ለዘላለም ይባረክ። አረ አሜን አሜን አሜን። አሁንም ይደንግጥ። አረ ጌታ ይባረክ። እግዚአብሔር ግን ለኢያሱ ሲናገረው ምንድነው ያለው? ሰጥቻለሁ እሰጣለሁ አላለው። ሰጥቻለሁ ኦሬዲ ገቢ ሆኗል። ኢያሪኮ እሺ ገቢ ሆኗል በለው። የተዘጋብሽ ነገር ኦሬዲ አልቋል። ያመነ ሰው አለ እንዴ? ፓስተር እንዴ እመን እንጂ ገቢ ሆኗል በቃ እኮ። እስካሁንም የተጋፋው ጌታ የተባረከ ፈርቶ እኮ ነው። አሁን አንተ ቅድም ስታወራ እዚህ እንትን ቦንጋ እንሄዳለን እንትን እንሄዳለን ስትል ሰይጣን በአየር ላይ በጌታ በኢየሱስም ፈርሷል በሉስ። እግዚአብሔር አምላክ የተባረከ ይሁን። በሩ የተዘጋው ጠላት ስለደነገጠ ነው። መጽሐፍ ቅዱሳችን ሲናገር ዘኍልቍ ምዕራፍ 22 ከቁጥር 1 ጀምሮ ስታነቡ እንደዚህ ይላል። ሞዓብ ንጉስ ባላቅ የእስራኤል ልጆች ወደ ሞዓብ ምድር መጡና እንደዚህ ተቀመጡ። ሞዓባውያን ታውቃላችሁ የሎጥ ልጆች ናቸው። ሞዓብና አሞን የሎጥ ልጆች ናቸው። እና እግዚአብሔር መተው እንዲያጠፏቸው አልፈቀደም። እንዲያልፉ መንገድ ብቻ እንዲሰጧቸው መንገድ ብቻ ስጡን እንለፍ። የሞዓብ ንጉስ ባላቅ ግን አልተመቸው እና ምን ይላል? እንደዚህ ተቀምጠው አያቸውና ደነገጠ ይላል እግዚአብሔር ቃል። እስቲ ተቀምጬ ማስደነግጣለሁ በል እስቲ። አረ በደም ተናገር ባ ተቀምጬ ማስደነግጣለሁ በል። ከዛ በኋላ አሰበ። ሲያስብ በጦርነት መዋጋት እንደማይችል ይሄን ህዝብ ገብቶታል። ምንም ሊያቆመው የማይችል ህዝብ እንደሆነ ገብቶታል። አምላኩ ብርቱ እንደሆነ ገብቶታል። ስለዚህ አለኝ የሚለውን የመጨረሻውን ስትራቴጂ ተጠቀመ። ምንድነው የተጠቀመው? በለዓም የሚባል አንድ ሟርተኛ ሰው ጠርቶ እንግዲህ ወንድሜ በለዓም አንተ የረገምከው ሰው ይረገማል፣ አንተ የመረቅከው ሰው ይመረቃል። እኔ ደግሞ ከአቅሜ በላይ የሆነ ሰራዊት ከፊቴ ቀርቧል። እባክህናና ይህንን ህዝብ እርገምልኝ አለው። እሱ ያው ደሞ እንደዚህ እርገምልኝ ይቻላል። ይሄን አረጋግልሃለሁ፣ ይሄን ሰጣሃለሁ፣ ይሄ ምናምን አረጋለሁ ምናምን ተብሏል። ልቡ ተነሳ ሰውየው። አንዳንዴ እኮ እግዚአብሔር ይገስጸው። ይሄን አረጋግልሃለሁ ከአገልግሎት ጋር ሲሆን ይሄን አረጋግልሃለሁ ከተጨመረበት ችግር አለው ማለት ነው። እግዚአብሔር ይባረክ። አሜን አሜን። ከዛ በለዓም ሰፋለ። እንደ በጣም ይገርመው ነገር ልክ እንደ ሌሎቹ ለማድረግ ማለት ነው እሱ መብት ስላለው እንደ ሲቆዳ አምላኬ ልጸልይ ነው ሲጸልይ እግዚአብሔር ፊቱ መጣ። በለዓም አለው እንዳትንቀሳቀስ ቢለምን አይሆንም አለው እግዚአብሔር። ከዛ እስቲ ቆይ መለስ ብላችሁ ነው እንደገና ልጸልይ አለ። ሰምቷል እኮ ሁለተኛም ሲጸልይ አትሂድ አለው። አረባከን እንዴ ንጉሱ እኮ በጣም ሊያከብር ይፈልጋል። ይሄ ነገር እኮ ሊያመልጥ ነው። ይሄ እኮ ቤተሰብን ወደ እንትን የሚያስፈነጥር ነው። ያንተን ህይወት ታሪክ እኮ የሚቀይር ነው።
ያንተን ነገር እኮ በቃ ምናምን እያሉ ሲሉት ወሰነ። አይ እንደዚህማ ከሚቀርብኝ ልሂድና ከዛ የሚሆነውን አረጋለሁ አለ። አንተ የምትለኝን ብቻ አረጋለሁ ብሎ ሄደ ማለት ነው። ያው እንደምታውቁት አህያይቱም ስትናገረው አልሰማም። አንዳንዴ እኮ ውስጣችን በሆነ ነገር ከተደፈነ ማንንም አንሰማም እኮ። መስሚያ ጥጥ ነው ይሉ የለ ልጆቹ ወጣቶቹ መስሚያ ጥጥ ነው ሲሉ መጀመሪያ ላይ እስቲ አለ እንደ ጥጥ ጆሮአቸው ላይ ምናምን ነበረ። በኋላ ነው የገባኝ። አይ አባባ መስሚያ ጥጥ ነው ማለት እኮ በቃ አልሰማህም አትድከም ማለት ነው አሉኝ። እውነት እኔ ደግሞ ባላገር ነኝ። በቃ እግዚአብሔር የተባረከ ይሁን። እስቲ ቆይ አህያ ላይ ተቀምጦ እየደበደባት እንዴ ጌታዬ ምን ነው ትደበድበኛለህ ስትለው እንዴ አህያ ያወራል እንዴ አይልም እንዴ? ይገርማችኋል። ውስጣቸው የሆነ ነገር ከሞላ አህያ አይደለም ሌላም ቢያወራ ትዝ አይላችሁ። እንዴት አልቀጠቅጥሽ ብሎ ጭራሽ እንደሰው ያወራታል። እግዚአብሔር ከዚህ ሰውረን። ምክንያቱም በመጀመሪያ ስጦታ ይሰጣል ምናምን የተባለው ነገር ልቡ ሞልቷል። ከዛ ሄደ። ያው መጨረሻው ዋናው ሐሳብ ጋር ልምጣ። ወደ ህዝቡን ወደሚረግምበት ቦታ ሄደ እና የሚያስፈልገውን ነገር ተናገረ። ለመስዋዕት የሚያስፈልገውን በሬው ይምጣ ምኑ ይምጣ ይዘጋጅ፣ ወደዚህ አቅጣጫ አርጉልኝ አለ። ወደ ሰሜን አለ፣ ወደ ምስራቅ አለ፣ ወደ ምዕራብ አለ፣ በዚህ ልዙር እስቲ አለ፣ በዛ ልዙር እስቲ አለ። እሱ ገና ለመጀመሪያ ጊዜ ሊራገም አፉን ሲከፍት እግዚአብሔር የመርገምን ቻናል ወደ በረከት ቀየረው። አረ ጌታ የተባረከ ይሁን። እስቲ ዛሬ በሉ እስቲ የመርገም ቻናል በሉ እስቲ ወደ በረከት ቻናል ይቀየራል በሉ። እግዚአብሔር አምላክ የተባረከ ይሁን። ሰይጣን ማነው የሞዓብ ንጉስ በጀመረውኑ ፈርቷል። እንደው ምናልባት ከዚህ ከተቻለ ብሎ ነው ፈርቷል። ጭራሽ እነሱን ይባርካቸው ጀመር። የሚገርም መለኮታዊ መገለጥ ያመጣ ጀመር። ስለ እስራኤል እንደው ምርጥ ቃል ይናገር ጀመር። ስለ መሲሁ ክርስቶስ ትንቢት መናገር ጀመረ። እሱ ራሱ ምን አለ? የወደቀው አይኑ የተመለሰለት አለ። ድሮ እኮ እንደዚህ አይ ነበር ብሎ ነው ማለት ነው። ወይኔቺ እንደወደቀች ባትቀር እንደዚሁ ሰማይ ያየው ቢኖር ጥሩ ነበር፣ ግን ብር የለውም ማለት ዋጋል ብር የለው ክብር የለውም ማለት። ከብር ጋር ሲሆን ወገኖቼ እግዚአብሔር አምላክ ለዘላለም ይባረክ። ዛሬ እስቲ ቀኝ እጃችሁን አንሱና ዛሬ በሉ እስቲ የኔ የቤተሰቤ የዘሬ በሉ የከተማዬ የመርገም ቃል በሉ የመርገም በሉ እስቲ ቻናል በሉ ዛሬ በኢየሱስ ስም ወደ በረከት በሉ ወደ ክብር በሉ ወደ ከፍታ በሉ ተቀይሯል በሉ። እግዚአብሔር ለዘላለም የተባረከ ይሁን። ምድራችን ውስጥ ያሉ ለዘመናት ተደብቀው ያሉ ነቢያት በገልጠው ሊያዋቸው ያልቻሉ የእግዚአብሔር ሰዎች ጉልበታቸውን ከመሬት ጋር አጣብቀው ሲጸልዩ በቅንነት ሲጸልዩ የነበሩ የአባቶቻችን እንባ የሚመለስበት ዘመን እግዚአብሔር አምጥቷል። ተራሮች የሰወሩትን ነዳጅ ያወጣሉ። ተራሮች የሰወሩትን እንቁ ያወጣሉ። ተራሮች የሰወሩትን ወርቅ ያወጣሉ። እግዚአብሔር በክብር ወደ ምድራችሁ ይመጣል። እግዚአብሔር ወደ ምድራችሁ በክብር ይመጣል። እስከ ዛሬ በድህነት በሆነ ነገር ተረግመናል የምትሉበት ነገር ሁሉ የማትሰቡበት ወራት እግዚአብሔር ከፊታችሁ አጥቷል። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ሰው አይደለም ወገኖቼ። እኔ ልጅ አይደለሁም እንደምታዩኝ ልጅ አይደለሁም። እኔ እንትንም አይደለሁም ሞቲቬሽናል ስፒከርም አይደለሁም። አይ አም ኖት ዛት ጋይ። እኔ የእግዚአብሔር ወንጌል ተናጋሪ ነኝ። ምታምን ከሆነ በእምነት ተቀበል። እስቲ መሬት ላይ እጅን ጫንና እንደዚህ በል ሻክራ ሀዶራ ባሰነ ማህዲያስ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ እዚች ምድር ላይ ያለ
ከእግዚአብሔር ዘንድ የታዘዘ አባቶች በብዙ እንባ ሲያወሩለት የነበረ ሲናገሩለት የነበረ የእግዚአብሔር በረከት የእግዚአብሔር ምንጭ በኢየሱስ ስም ከዚህ ምድር ላይ የበቀለ ይሁን። የተሰወሩት ነገሮች ሁሉ ይገለጡ በጌታ በኢየሱስ ስም። ጉስቁልና ለዘላለም ይመታ። እስከ ዛሬ ድረስ የነበረው ጉስቁልና በሺህ አይደለም በብዙ እጥፍ በኢየሱስ ስም ወደ ክብር ይቀየር በጌታ በኢየሱስ ስም። በምሁራኖቻችን አንድ አእምሮ ውስጥ ያለ የተሰወረ ዕውቀት በኢየሱስ ስም ይገለጥ። አንድ ምስጢር ልንገራችሁ። የኢትዮጵያውያን ምሁራን አእምሮ በዓለም አቀፍ ደረጃ ካሉ ማለት ሌሎች እንግዲህ አውሮፓውያን ከሚባሉት ጋር ጨምሮ ነጮቹ ከሚባሉት ጋር ጨምሮ ማለት ነው። የኢትዮጵያውያን ስኪል በአብዛኛው የሚፎካከረው ከሂብሮች ከዕብራውያን ጋር ነው እና በሄዱበት ዩኒቨርሲቲ በትክክል ተማሪ የሆኑ ሰዎች ሁሌ ሰቃዮቹ ኢትዮጵያውያን ናቸው። ግን ያንን አእምሮ የያዘ ሰይጣን ይመታል። አሜን። የውላችሁ አለ ዕውቀት የለም አትበሉ፣ የለም አትበሉ፣ መሪ የለም አትበሉ፣ ሰው የለም አትበሉ። አለ ግን ሰይጣን ሸፍኗል። አሜን አሜን። አረ በኢየሱስ ስም የተመታ ይሁን። በምሁራኖቻችን አእምሮ ውስጥ ያለ ልዩ መገለጥ በኢየሱስ ስም ይገለጥ። ልዩ የፈጠራ እጅ በኢየሱስ ስም ይገለጥ። የእግዚአብሔር ክብር የእግዚአብሔር ማዳን በጌታ በኢየሱስ ስም በዚህ ምድር አየር ላይ ይሁን። ደመራዎቹ በእግዚአብሔር ክብር የተሞሉ ይሁኑ። በእግዚአብሔር መገኘት የተሞሉ ይሁኑ። ከየትኛውም አቅጣጫ የሚመጣ የመርገም ቃል ወደዚህ ከተማ እንዳይገባ ከለከልኩኝ። በእግዚአብሔር እሳት ከለከልኩኝ። በእግዚአብሔር እጅ ከለከልኩኝ። እግዚአብሔር ይባረክ። አሜን አሜን። ዛሬ ቻናል ተቀይሯል። እመን ግድ የለህም እመን። የሁላችሁ ቢዝነሱ በእምነት ነው። እምነት ነው። እኔ እዚህ ስናገር ውስጤ ዝም ገገማ አገልጋይ አይደለሁም። ድሙኑ ማላቅ አይደለሁም። ግድ የለህም አንድ ነገር እመን። ዝም ብሎ የሚናገር ሰው አይደለሁም። መንፈስ ቅዱስ የሆነ ነገር እያለኝ ነው። እኔ እንደዚህ እናገራለሁ ብዬ እዚህ መድረክ ላይ አልወጣሁ። እግዚአብሔርም ያውቃል። እግዚአብሔር አምላክ ለዘላለም ይባረክ። ዛሬ በሉ እስቲ መርገሜ ተነስቷል በሉ እስቲ። የመርገሜ ቻናል በሉ ወደ በረከት ተቀይሯል በሉ። ኧረ አሜን 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 አሜን። ኧረ ሃሌሉያ። ፕሮቦ ዶሎሞዲያ ባያ ባሃዶስ በጌታ በኢየሱስ ስም የተዘጉ በሮች ኃይለኛው ብረት የብረቱ መዝጊያ የብረቱ መቀርቀሪያ በኢየሱስ ስም እሳት እንደበላው ገለባ በኢየሱስ ስም የወደቀ ይሁን። በጌታ በኢየሱስ ስም የወደቀ ይሁን። በወንድሞቼ ፊት የቆመ በእህቶቼ ፊት የቆመ በቤተሰቦቻቸው ፊት የቆመ በአገልጋዮች ፊት የቆመ በኢየሱስ ስም እሳት እንደበላው ገለባ ይውደቅ። እንቀመጣለን። አንድ ጊዜ እኮ ትዝ ይላቸዋል ጌታችን ኢየሱስ ክርስቶስ ሊወለድ ሰብአ ሰገል ከሩቅ ምስራቅ መጡ ይላል። እንግዲህ ሩቅ ምስራቅ የሚባለው ውስጥ አንደኛው ሰውዬ ኢትዮጵያዊ ነው ይባላል እና ከሆነም ደስ ይለኛል። እኔ አንድ ጊዜ በጣም ስለ ብሔርተኝነት ስለ ዘር አንዱ ሰው ጠየቀኝ ማለት ነው። ሲሪየስ የሆነ ጥያቄ ጠየቀኝ። ስለ ዘር ምን ትላለህ ሲለኝ አይ ዘር ከእግዚአብሔር ነው አልኩት። ምክንያቱም እኔ ፈልጌ እናትና አባቴ አልተወለድኩም። ዘር ከእግዚአብሔር ነው አልኩት እና አለኝ ዘረኝነት ግን ከአጋንንት ነው አልኩት። አልገባውም። እጄ ልጫንልህ እንዴ ጮሆ ይውጣ አልኩት። ልጁ በጣም ዘረኛ ነው። እጄ ልጫንልህ ጮሆ ይውጣ። ዘረኝነት ከአጋንንት ነው።
ወገን ዘር ከእግዚአብሔር ምንም እኔ ፈልጌ አልተወለድኩማ እግዚአብሔር በዚህ ምድር ላይ እዚህ አካባቢ ካሉ እናትና አባቶች እንድትወለድ ያደረገ ስራ ስላለው ነው ባንተ ማንነት ራሱን ሊገልጥ ስለፈለገ ነው እግዚአብሔር እንጂ ትንሽ ስለሆንክ ትልቅ ስለሆንክ ምናምን ስለሆንክ አይደለም ግን አንተ እዚህ አካባቢ በመወለድ ምክንያት ሌላውን ሰው ምታንቅ ከሆነ ምትገል ከሆነ ግን እግዚአብሔር ይጠይቃል ጌታ ይባረክ እና እነዚህ ሰባ ሰገሎች ሄዱና ወደ ቤተ መንግስት የተወለደው የአይሁድ ንጉስ የት ነው ብለው ሲጠይቁት ንጉሱ ሄሮድስ ሰምቶ ደነገጠ ይላል እግዚአብሔር ቃል አሜን አሜን ምንድነው ያልከና ምንድነው ያላችሁት አላቸው የአይሁድ ንጉስ የት አለ የተወለደው ልናየው እንፈልጋለን ከየት ነው የመጣችሁት ከሩቅ ምስራቅ እንዴት መጣችሁ ኮከብ ያየን የመጣ ነው ከዛ እሱ ደነገጠ ይላል ምክንያቱም የአይሁድ ንጉስ ነው የተወለደው እሱ የአይሁድ እኔ ያለው ከኔ በኋላ ልጄ ይቀጥላል ይያልኩ ያሰብኩ ፕሮጀክት እየሰራው ገና ካሁኑ ሌላ ደሞ የሚገርመው አለ እኔ እዚህ ሀገር ከነገርኩ ስንት ጊዜ ነው አለ አንድም ሰው ስጦታ ብሎ ይዘው ሊመጣው አቅም አይሁዶች እንደሚጠሉት ያውቃል ምክንያቱም እሱ ሮማዊ ነው እስራኤል ቀኝ ተገዝታ ነው ሮማውያን የአይሁድን ወግና ስርዓት አይቀበሉ አንዱን አምላክ እግዚአብሔርን አያምኑ በባህልም በአሰራርም ልዩ ናቸው ስለዚህ ሮማዊ ነው አህዛብ ነው አይቀበሉትም ስለዚህ እነዚህ አለ ደሞ የሚገርመው አለ ገና ከናቱ ማዕፀን በወጣበት ቀን እንደዚህ የከበረ ስጦታ እንዴት ነው የነገር አለ ጌታ የተባረከ ይሁን ሰዎቹን ሲያያቸው ደግሞ ከሩቅ ምስራቅ ነው የመጡት ጠቢባን ናቸው ነገስታት በብዙ ሚሊዮን ብር ለምነው ማገኙአቸው ናቸው ለምክር የሚፈልጉ ናቸው ብልሃተኛ ተብለው የሚጠቀሱ ናቸው ተፈልገው አይገኙም ታዲያ ይሄን ሁሉ መንገድ በእግራቸው ኮከባየን ብለው የሚመጡት ምን አይነት ንጉስ ቢሆን ነው አለ እሺ ያስደነግጣል በሉት እሺ እግዚአብሔር የተባረከ ይሁን ከዛ በኋላ ምንድነው ያላቸው በቃ ይሄንን ያላቀም የአይሁድ አባቶች ይጠሩ አለ ተጠሩ ከዛ የት ነው የሚወለደው ሰው እንደ ቃሉ ብለው ጥቅስ ዘካርያስ እንደዚህ 5 ምናምን ላይ ተጽፏል እኮ ብለው ላጣርገው ሰጡት መረጃ እነሱ ጋር ስላል እነሱ መረጃ እንጂ ሰነድ እንጂ እጃቸው ላይ ያለው መገለጥ የለም ሰዎቹ ከሩቅ ምስራቅ አይተው መተዋል መረጃው እነሱ ጋር ያያለ ጥቅሱ እነሱ ጋር ያያለ እነሱ አላዩ አንዳንዴ እኮ ቤተክርስቲያኑት እንደዚህ ነው የሚሆነው ሰው ይወዛ አጠገቡ ያያለ ሁሉ ነገሩ ያያለ ሌላ ሰው ያያል አረ እግዚአብሔር ከዚህ ይጠብቀን ነው አሉ ዘና ብለው እንደዚህ ነው አሉ ነው እንዴ በቃ ሂዱ ታዲያ በደንብ መርምሩና እኔም ሄጄ እንሰግድለት በጥንቃቄ አለ ነገር ግን ያንን ሊያደርግ ያሰበው እሱ ህፃኑ ሊገለው አስቦ ነበር የእግዚአብሔር ቃል እንደሚናገረው ጠላቴ የሚደነግጠው ሰይጣን የሚደነግጠው የኔ ወንድም ሰይጣን የሚደነግጠው እግዚአብሔር ነገና ከነጎዲያ ባንተ ህይወት የሚሰራውን ነገር ስለሚያቅ ነው በመንግስቱ ላይ ተጽዕኖ ስለምታመጣበት ነው አሰራሩን ስለምታፈርሰው ነው ከዛ በኋላ የጸና አቋም የጸና ነገር እንዳይኖረው ተዘጋው እግዚአብሔር ስለጠላህ አይደለም እግዚአብሔር ስለጠላሽ አይደለም ምን ነው እንትና ያለ ምንም ችግር አሜሪካ ሄዳ አይደል እንዴ ካናዳ ሄዳ አይደል ምናምን ይያልሽ እግዚአብሔርን አትሚው ምን ዋጋ አለው ካናዳ መሄድ አይደለም እኮ ዋናው ቁም ነገሩ ካናዳ ሄዶ ለእግዚአብሔር መንግስት የሚሰራ ስራ ካለ ጥሩ ነው እግዚአብሔር ለዘላለም ይባረክ ሁለተኛውን ሐሳብ ልናገር እግዚአብሔር እንደዚህ ያላቸው ኢያሱ አለው በመጀመሪያ ቀን ይሄንን ቅጥር አንድ ጊዜ ዙሩ አለ ከዛ በሚቀጥለውም ቀን አንድ ቀን ዙሩ አለ ሶስተኛውም ቀን
አራተኛውም ቀን አምስተኛውም ቀን አለ። በሰባተኛው ቀን ግን በአንድ ቀን 7 ጊዜ ዞሮና መለከት ይነፋ ታላቅ ጩኸት ያቀጥሩ ይወድቃል። አረ ጌታ ይባረክ። እና እኔ ሳነብ የገባኝ ነገር ምንድነው? እግዚአብሔር ህዝቡን አዲስ ልምምድ ውስጥ ሊከት ፈለገ። ባህር ቢሆን አሁን ለምሳሌ እንደገና ሌላ ባህር አጋጥማቸው ቢሆን ምን ችግር አለ? የኤርትራን ባህር ተሻግረናል፣ ዮርዳኖስን ተሻግረናል፣ እግዚአብሔር በዚህም ላይ ይረዳናል ይላሉ። አረ አሜን አሜን። ጦርነት ቢሆን ችግር የለም፣ ተዋግተን አባ እግዚአብሔር ረድቶናል፣ በሙሴ ጊዜም በኢያሱ ጊዜም ረድቶናል፣ ደፍጥጠናቸው እናልፋለን፣ እግዚአብሔር ከኛ ጋር ነው ብለው ያስቡ ነበር። አሁን ከዚህ በፊት በማያውቁት ከዚህ በፊት ባለመዱት አዲስ ራእይ አዲስ መንገድ እግዚአብሔር ይዞ መጣ እና እንደዚህ በሉት እስቲ ያጠገባቸው ያለው ሰው በሩ የተዘጋው በሉት እግዚአብሔር በሉት አንተን አዲስ ልምምድ ውስጥ ሊከት ነው በሉት አዲስ መገለጥ ውስጥ ሊከት ነው በሉት። አረ ጌታ የተባረከ ይሁን። ከዚህ በፊት በጩኸት የሆነ ነገር የለማ፣ በዙረት የሆነ ነገር የለም። መጽሐፍ ቅዱሳችን ሲናገር ምንድነው የሚለው? የእስራኤል ልጆች ዞሩ ይላል። ያው በመጀመሪያ ቀን ዞሩ። እንግዲህ የኢያሪኮ ሰዎች ስለ እስራኤል የሰሙት መረጃ ሌላ ነው። የሆነ ነገር አድርገው የሆነ አፈነዳርተው ዝም ብለው ዘለው የሚገቡ አይነት የሆነ አውሬ ነገር አድርገው ኃይለኛ አድርገው ነው የሳሏቸው። እግዚአብሔር ደግሞ ቀለል ባለ መንገድ መጣ ማለት ነው። የኢያሪኮ ሰዎች በነገራችን ላይ የኢያሪኮ ቅጥር አንድ አሜሪካዊ ፓስተር እንደጻፈው 6 ሜትር ስፋት አለው እንደዚህ አስፋልት በሉት እና ወደ ላይ 3 ሜትር ተኩል ነው። ልክ እንደዚህ ፎቅ ወደ ላይ 3 ሜትር ተኩል ከዛ ያ ስፋቱ ደግሞ 6 ሜትር ነው። ፈረሶች ሰረገላዎች እንደ ልብ እንዲመላለሱ ተደርጎ ነው የተሰራው ቅጥሩ። እንደኔና እንደናንተ ባንድ ድንጋይ እንደዚህ አልወጣም፣ ባንድ ብሎኬት አልወጣም። እነሱ ከተማቸውን ለመጠበቅ ብለው ጦረኞች፣ ቀስተኞች፣ ሰረገላ ባለፈረሶች ምናምን እዛ ላይ ቆሞ እንደዚህ ነው በቃ ያፈጠጡ እየጠበቋቸው ያረጉት ያሉ ጋሻ እንደዚህ ይለዋል። ከላይ ያዘንቡዮን እንደዚህም እያዩ እንደዚህም እያሉ ግራ እየጠበቁ ነው። ከታች እልፍ ሰራዊት አለ ከታች መሬት ላይ። ከላይ ቅጥሩ ላይ በጣም ኃይለኛ ሹተር የሚባሉ ቀስተኞች አሉ። ጦር ወርውረው ማይስቱ የወጣላቸው ተፈትነው ወጣላቸው። ብዙ አንበሳ ነብር እየሮጠ ወቅተው የገደሉ አርደው የበሉ ጀግና የተባሉ የኢያሪኮ ሰዎች ላይ ቆመዋል ብለው። እስራኤል ልጆች ደግሞ ሰልፍ ግባ ምእመናን አቤት ሰልፍ ግባ ተብሎ ጌታ የተባረከ ምእመናን ሰልፍ ገባ ማለት ነው። ይዞራል እየጮኸ ይዞራል። ከዛ ጥያቄ ፈጠር ምንድን ነው የሚያደርጉት ነው ሰዎች? ግራ ገባቸው ማለት ነው። በሁለተኛው ቀን ዞሩ። ምንም አዲስ ነገር የለም፣ አንድ አይነት ነገር ነው። በሶስተኛው ቀን ዞሩ። አሁን ኢታማጆር ሹሙ ጀነራሉ እዛ ይጠይቃል። ሃሎ እንዴት ነው ጦርነቱ ሲል አረ የሰማነው መረጃ ልክ አይመስለኝም። እንትን ይሰነጥቃሉ፣ ባህር ይከፍላሉ፣ አሕዛብን ያቀልጣሉ፣ እንደዚህ ይወጋሉ ምናምን የተባለው ነገር ውሸት ሳይሆን አይቀርም። እንዴት እኛ ስናያቸው ዝም ብሎ መዞር ነው፣ ለየጮሁ መዞር ከዚህ ውጪ ሌላ ነገር አያውቁም። ጌታ የተባረከ ይሁን። እስቲ ለአባቴ ክብር ጮሃለሁ በሉ እስቲ። እስቲ ለእግዚአብሔር ክብር አንድ ጊዜ ወላጆቹ ጮጩ። እግዚአብሔር የተባረከ ይሁን። ያንተ ጩኸትና የእነንትና ጩኸት አንድ አይደለም። አንተ ጩኸቶት የእግዚአብሔር ኪዳን አለ ቃል። ኧረ አሜን አሜን። ስታወጣው በአየር ላይ ያሉ መናፍስቶችን እየወጋ ነው የሚሄደው። ኧረ ጌታ የተባረከ ይሁን። ለአባቱ ክብር እኮ እስቲ አንድ ጊዜ በታላቅ ድምፅ ኢየሱስ በሉ። ጌታ ነው፣ ያድናል፣ ይታደጋል። ኧረ ሃሌሉያ።
አረነኝ ከጨዋታ ውጪ ሌላ ነገር አያውቁም። ያደናብሩት ነበር። ለሊት የሚበረውን አጋንንት ያደናብሩት ነበር። በአየር ላይ የወጉ ይጥሉት ነበር። የብዙ ሰዎችን ህይወት በጸሎታቸው ይታደጉ ነበር። አንድ ጊዜ በጣም የሚገርም ታሪክ ልንገራችሁ። እናቴ መለኩሴ ነች እና በጣም እድሜዋ ብዙ ስለሆነ ኪዳነ ምህረት የሚባል ቤተክርስቲያን እንትን ቤት ሰርታለች። እቃኔ አወልጃለሁ አሳሪ የልጅ ልጅ ምናምን አይቻለሁ። ከዚህ በኋላ ከናንተ ጋር አለው እኔና አንተ እንትና ወደቀች እንትና ተነሳ ያረል ያዙ ምናምን አለልም። እዚሁ ቸርች ቁጭ ብዬ የምፈልገውን አምጡ እዚሁ ቁጭ ብዬ አወራለሁ ከእግዚአብሔር ጋር ብላ እዛ ቤት ሰርታ ገባች ማለት ኪዳነ ምህረት ግቢ ውስጥ መቀበሪያዬም ነው እዚሁ ይሆናል ብላ ማለት ነው። እና አንድ ቀን በመንገድ እኔ ቀኑ የገና ኢቭ ነው እና ትልቁ ልጄ 12ኛ ክፍል ነው ትዝ ይለኛል። አባባ የሆነ ቲሸርት ወይ የሆነ ነገር ግዛልኝ አለኝ። እውነትን ነው ትፈልጋለሽ እና አልኩትና ከተማ ወጣን። የሚፈልገው መርጠን ገዛን። ከዛ እሱን ይዞ ወደ ቤታችን ልንገባ ስንል ሁለት ሰዎች ይጣላሉ። ሰክረዋል ይጣላሉ እና አንደኛው ሰካራም ሌላውን ሰካራም ጉሮሮን እንቀርጎ ይዞታል እና ያኛው ሰው ለመሞት ይጣደፋል ይላል። እኔ አየሁና በኢየሱስም ብዬ ገባው ማለት መሐላቸው በጌታ በኢየሱስም ልቀቅ ስለው እሺ ብሎ ለቀቀ። የተለቀቀው ሰውዬ አንድ ቃል ሳያወጣ 100 ሜትር ልበላችሁ እንዴት እንደሮጥ አላውቅም። ብቻ በፍጥነት ሰው ብሎ ከዛ አካባቢ ሄደ። ያኛው ያነቀው ሰውዬ ግን ዞር ብሎ ሲያይ እንደዚህ እናንተ ናችሁ እንዴ ያለ። ማንነኛ? አይ አልናገርም። አንተ ማን ነህ ስለው አዳልሞቲ ነኝ አለ። አሁን ንግግር ሊጀምር አዳልሞቲ ነው ምንድነው ምን ያረግ ልገለው ነበር አዳንከው አለኝ። በልናልኩ ወደ ቤት ይዤ ሄድኩ። ጌታ የተባረከው ልጁ ደግሞ ማቀው የሰፈሬ ልጅ ነው። የሚገርማችሁ አብሮ እኔ ያደኩበት ቀበሌ ውስጥ ነው ያደገው። ሲንታየው ይባላል። ባለግሬ በላን መንፈሱ ማዘዝ ስንጀምር ስማ አለኝ። አንተ አታውቅም እንጂ እኮ እናትህን ልንገላት ነበር አለኝ። የት? ኪዳነ ምህረት ነው ዛር ላይ ያለችው አለ። ልትገላት ነበር። ታዲያ ለምን አልገደልካት? እንዴ አንድ ቀን እሷን አንቄ ልገላት ሲሄድ አለ አንተ የላከው መልአክ ጣልቃ ገባል። አረ ኢየሱስ ጌታ ነው። እኔ ላኩት። እንጂ ምን አይነት ነው አልኩት። አረ ፈጣን ነው በጣም ኃይለኛ ነው ደግሞ አለ። እኔ መልአኬን ትዝ አይለኝም ግን ለእናቴ መጸለይን አረ ጌታ የተባረከ ይሁን። አረ ጌታ የተባረከ ይሁን። እና ምን አደረክ? በቃ እሷን ገፈተርኳትና እኔ ሄድኩ አለ። አንድ ቀን ደግሞ ታላቅ እህትን ልገላት እንደዚህ ቤት ውስጥ ታማ ብቻዋን ምናምን አላ በርግጥ ከባሏ ጋር ችግር አጋጥሟት ብቻዋን ቤት ትልቅ ቤት ውስጥ ብቻዋን ታድር ነበርና ማንም ሰው የለም። ገባሁ አለ ልገላት። ኃይለኛ እንቅልፍ ውስጥ ነኝ። ልገላት ስል አንድ መልአክ አጠገቧ ቆሟል። ምን ልታረግ ነው ሲለኝ ልገላት ነው ስል ሄዳውን ከዚህ ሲለኝ ብር ብዬ ጠፋው አለ። እሱን ደግሞ ማን ነው የላከው ስለው አንተና የላከው ሌላ ማንም ይልካል እናንተ ቤት አለ። እኔ መልአክ ትዝ አይለኝም ግን መጸለይን አስታውሳለሁ። እስቲ የኔ ጸሎት በሉ እስቲ መልአክትን ሊያንቀሳቅሳል በሉ። አረ ጌታ የተባረከ ይሁን። አረ ጌታ የተባረከ ይሁን። አሁን ያቺ እህቴ እናቴ ጌታ አንተ ቤት ሆነ ስትጮህ አንተ ቤት ሆነ አራራራራ ስትል በአየር ላይ ያው ስንት ሊሞት የነበረ ትታደጋለህ። እናትህን አባትህን ወንድምህን ትታደጋለህ። አንዱ መንፈስ ሲናገር ምንድነው ያለው? በአይሱዙ መኪና አለ ሾፌር ነው አለ እያሽከረከረ ሲሄድ ገደል ከተው ስላለ በር ላይ ሲደርስ በኢየሱስም ስትል እኔ ዛቆምኩታል። አራኔ ጉደኛ ሰው ነኝ በጣም በኢየሱስ እግዚአብሔር የተባረከ ይሁን። አራት እንደ 3ኛ አመት ነው እንደዚህ ተማሪ ሆኜ አዲስ አበባ አንድ ባስ ሙሉ ተማሪ ገደል ይዞ ይገባ የነበረ ሾፌር ትዝ ይለኛል። እኔም አለሁበት ማለት ነው። ባስ ውስጥ ቁጭ ብለናል። ከዛ እያየን ገደል ውስጥ እየነዳ ሄደ ሾፌሩ። እንግዲህ እህቶች ይበዛሉ። ቀናስል ገደል በጌታ በኢየሱስ በጌታ በኢየሱስም ስል ሄዶ በረጋት ጋ ብሎ ቆመ።
ጌታ የተባረከ ከዛ ወዲያውኑ ሾፌር ሴቶቹ በጣም እንግዲህ ታውቃላችሁ በዚህ የተቀቡ ናቸው አንተ ምን ነካ ልትገለን ነው እንዴ ገደላ ይታይ አራኔ ገደላ አይታየኝም አዲስ አስፋልት እኮ ነው የሆነ ትራፊክ ቆሞ በዚህ መንገድ ሂድ ብሎኝ በአዲስ አስፋልት እየሄድኩ ነው አይልም እግዚአብሔር ይገልብጠው መንግስት ያልመደበው ትራፊክ በኢየሱስም ይወጋ እኔ ገባኝ በቃ አጅሬ እንደሆነ ያው እኔ ይገባኛል ሌሎችም ይገባቸዋል አልገ ይገባቸው አይመስለኝም ከዛ ጮሁ ሲያየው እንግዲህ ተመቶ የለ በኢየሱስም ሲያየው ገደል ነው እንዴት ወደ ኋላ ይምጣ ፍሬኑ እጁ ምናምኑ መሪው ጠፋበት አይዞ ተረጋጋ ምናምን ተብሎ ገብቷል አንዱ ሁለቱ ጎማው አልመስት የተወሰነ እንትን ብሏል እንደምን ወጣ ተማሪው እኔማ በዚህ መኪና አልሄድም ይላል ግማሹ አራ ተመቷል ግቡላል እኔ ደግሞ አንዳንዴ አንተ የማታቀው ወንድም በሚነዳበት መኪና በሚነዳበት መንገድ ላይ መንግስት የማያቀው ትራፊክ ይመደባል ያንን ትራፊክ የሚመታው ሰማይና ምድርን የሰራ አንተ ቀንና ለት የምትጮህበት የአባቶች አምላክ እግዚአብሔር ነው አንተ ግን ዝም ካልክ ጮህትን ካቆምክ ግን ወንድሜ ስንትና ስንት ኬዎስ ይፈጠራል ከጮህት ውጪ ምን ያውቃሉ ጴንጤዎች ጮህት በቃ ይላሉ አለ እንደሱ ስላል ነው አንተ በህይወት ምትኖር አሜን አሜን እኛ መጮህ ብቻ ሳይሆን እናስጮሃለን ጌታ የተባረከ እናስጮሃለን ጂኒውን ምናምኑ እናስጮሃለን ጌታ የተባረከ ይሁን አረ ኢየሱስ ጌታ ነው እስቲ ለጌታ ክብር እልልታ ጭብጨባ አምጡለት አያቹ ሲዞሩ 4 ቀን አለፈ ከዛ በኋላ የያሪኮ መንግስት ወታደሮች ጀነራሉ ምናምን ያወራሉ ምንድነው ምንም አይ በቃ ወታደር ይቀነስ ብለው ሲቀንሱ ለነዚህማ ይሄን ያህል ሰራዊት አያስፈልግም ደኛ እኮ የሰማነው መረጃ ቀን ሰራዊት ግማ ቤቱ ገብቶ ቡና እየጠጣ ከሚስቱ ጋራ ምሳውን እየበላ ምና መዝናናት ጀመር መዝናኛው ላይ አረባክ ለዚህ እንትን ሰራዊት አንቀጥቅጠን የለ እንዴ ያን ሁሉ ሰራዊት እንደዚህ አርገር የለ እነኝማ ምን በቃ ዝም ብሎ ቢጮ ምን እኮ ያመጡት እነሱ ናቸው በልስቲ አመጡም የተባሉት ናቸው ያመጡት ወገኔ አመጡም የተባሉት ናቸው ጮታቸው ሰማይ የሚሰማ የሰማይ ላሰንስ ያላቸው ሰማይ ቀጥታ መግባት የሚችሉ ድምጻቸው በእግዚአብሔር ፊት ተመዝኖ የሚታወቅ ለጠላት የማይመቹ ለዚህ ዓለም የማይመቹ በክርስቶስ ኢየሱስ የመስቀል ላይ ሞት በጣር የተወለዱ እግዚአብሔር ለዘላለም ያከበራቸው ርሳቸው የዘላለም የሆነ የዘላለም ነገር የተጠበቀላቸው አንተና እኔና ወንድሞቼ እነና እናንተ ክብር ለእግዚአብሔር ይሁን ይንቁናል አይደለም እግዚአብሔር ይባርካቸው ምን ያመጣሉ ከጮህ በስተቀር ምንም አያውቁም የምናስብ ራሱ የምናስብ እንደማይመሳችሁ ታውቃላችሁ ይላል ይነካዋል እዛ አጠገባለሁ የመመና አንዱ በጣም ገብቶት እየሳቀ ነው የታለ ምልክት የታለ እንትን የታለ እኛ እኮ በሙሴ ጊዜ አንዴ ሲያረጋው ባህሩን ክፍል ነው የሚለው የምንድነው እንደዚህ መንዛዛት እኔ ይሄ ከጌታ አይመስልም ምናምን ይላል ምን ደሞ እዚህ ያጉረመርማል ማለት አረ ጌታ ይባረክ እዛ ያሉትን አንጃጅሎ እዚህ ያሉትን ተስፋ አስቆርጦ እግዚአብሔር በሰዓቱ ይመጣል አሜን ከዛ በኋላ 6ኛው ቀን ደረሰ 7ኛው ቀን ደረሰ ምን አዲስ ነገር አለ የ7ኛ አረ ጨምሯል ምኑ ጩኸቱ ሌላ የለም የተወረወረ ቀስት የለም ጦር የለም በቃ ይጩሁቷቸው እሺ አንዴተ 7ኛ ሁለተኛ ዞረዋል 3ኛ ዞረዋል 4ኛ ዞረዋል 5ኛ ዞረዋል ስንጣቄ የለም ምእመናን እዚህ ያጉረመርማ አረ ዝም ብሎ ጉሮ ዛሬማ አባሰው ደረቀ ጉሮሯቸው አረ እግዚአብሔር እንደው ይሄ ሰው ያንድ ነገር ያርግልን ገና በልጅነቱ እንደዚህ ጀት ሊያረገን ይፈልጋል
ድሮም እኮ ወጣት መሪ አይመቸኝም ምን ይላል ድሮ ምን ያኮ በቃ ሰከን ያለ የእግዚአብሔር ነገር የሚገባው እግዚአብሔርን ፍለፊት የሚያወራ አቦያ ያኛው ሻለን ነበር ምናምን ይላል አቦ ዝም ብለህ ስማ ጌታ ይባረክ ልክ ሰባተኛው ሲደርስ የከተማይቱ ቅጥር በኃይለኛ ድምጽ ያለ መፍረስ ጀመረ የዛን ጊዜ በዛም ሳይድ ያሉት የጠላቶች መንደር ያሉትም እዚህኛው መንደር ያሉትም ምእመናንም እጃቸውን ባፋቸው ላይ ማድረግ ጀመሩ አረ ጌታ የተባረከው እስቲ ጌታህን በሉ እስቲ ጠብቀው በሉት በሰዓቱ ያረጋል በሉት ከዚህ በፊት እንደዚህ አይነት ነገር ልምምድ የላቸው እስራኤላውያን እንደዚህ አይነት ልምምድ የላቸው በጩኸት ያጣሉት ነገር የለም እንደውም እኮ ታሚ አንድ መዝሙር ዘምሯል የሚሳንህ የለም ሁሉን ትችላለህ ተራራውን ንደህ ባህሩን ትከፍላለህ ዮርዳኖስም ቆሞ በድል አልፌአለሁ በኢያሪኮም ላይ ክንድህን አያለሁ አለ ጌታ ይባርከው አሁን የድሮ መዝሙር እኮ ካሳንቺስ መካነ ኢየሱስ የሚባል ቸርች አለ አዲስ አበባ ካሳንቺስ ነው ያለውና አንዴ ለአገልግሎት እዛ ጋበዙኝና ሲሄድ ፕሮግራም የሚመራ ወንድማችን ደሉ ነው ወንጌላዊ ደሉ እና ፕሮግራም ይመራል እና ምን አለ እንግዲህ የሚያዘምረው መዝሙር ያዘምራል ፕሮግራም ሲመራ የሚያዘምረው የድሮ መዝሙር ነው እና ይቅርታ አርጉልኝ እንግዲህ እኔ የድሮ ሰው ስለሆንኩ ነው የድሮ መዝሙር ማዘምራችሁ ይቅርታ አርጉልኝ ብሎ ህዝቡን ይቅርታ ይጠይቃል ማለት ነው ግን ይገርማችኋል አንድ ጥያቄ አንድ ቀን አንድ ሽማግሌ ሰው ያገኘው እንደው አባባ የዘመኑን መዝሙር እንዴት አዩት ብዬ ጠየቅኳቸው አለ ወይ ልጄ የዘመኑ መዝሙር ይማርካል አለ ሽማግሌው በዘመኑ መዝሙር ተማርኳል ማለት ነው ብዬ በጣም ተቆጣዋል ይማርካል አሉኛል የድሮ ስላቸው የድሮማ ይባርካል አሉኛል ስለዚህ ሁለት ጥያቄ ነው ያለው የሚማርከው ይሻላችኋል የሚባርከው አለ ህዝቡን በምርጫ ጉደኛ እኮ ነው ደሉ ማለት በጣም ይገርም ሰው ነው የሚባርከው ይሻላል በሉ ቀጥሏልና ቀጠለ ማለት ነው እግዚአብሔር ይባረክ ግዴላችሁ ሁለቱም ይባርካል በመንፈስና በእውነት ከቀረበ ይባርካል አረ አሜን አሜን አረ አሜን አሜን እና ወደቀ ቅጥሩ ህዝቡ ከዚህ በፊት አላየም ከዚህ በፊት አልሰማም እና እግዚአብሔር ህዝቡን አዲስ ልምምድ ውስጥ ሊከት ፈልገው እንጂ ህዝቡን አዲስ ልምምድ ሊያለማምድ ፈልገው እንጂ ለክፋት አልነበረም ቅጥሩ እንዲዘጋ አደረገው ለክፋት አልነበረም በሩ እንዲዘጋ አደረገው ምናልባት በር ላይ ምናልባት የሆነ ነገር በርህ ላይ የእድገት በር ላይ የሆነ ቆሞ ይሆን ግደለህም የእግዚአብሔር ክብር በእጥፍ ይገለጣል አንድ ጊዜ አዋሳ ቤቴል መካነ ኢየሱስ ይባላል ከዚህ ከታቦር ይወጣ እዛ ኮንፈረንስ ላይ ለአገልግሎት ተጋብዘን አንድ ነብይ ልጅ እንደዚህ ያለ ሲናገር በርግጥ ነብዩ አይደለም የተናገረው እዛ የጋበዘን ሰው ልጁን የጋበዘበት ምክንያት ሲናገር ነው የሰማሁት እና መላል ይሄ ሰው ይያለ ይሄ ልጅ አለ አንድ ቀን የሆኑ የመንግስት ሰራተኞች ተንበርከን ምንጸልይበት ፕሮግራም ላይ የሆነ አገልጋይ ጋብዘናል አለ እሱ ተደብሎ መጣለ ተጨምሮ መጣለ እና መጣና ያኛው ሰው የሰበከ ጸለየ ሲጨርስ መልእክት አለኝ ብሎ መናገር ጀመረ አለና መጣ አለ እኔ ጋር አለ መጣና የሰራው ጌታ እግዚአብሔር እንደዚህ ይልሃል በሶስት ቀን ካለህበት ስልጣን ትወርዳለህ ተዋርደህ ትወርዳለህ ሰው ሁሉ እያየ በአንተ ምክንያት ያዝናል በጣም ኃይለኛ ሐዘን ቤት ይገባል ኃይለኛ ጉስቁልና ቤት ውስጥ ይገባል ትበሳጫለህ ምን ትላለህ እግዚአብሔር ግን እንደዚህ ይልሃል ተረጋግተህ ተቀመጥ ከ15 ቀን በኋላ ያንተ ነገር ተጣርቶ ምንም ነገር እንደሌለብህ ከተጣራና ሐቀኛ መሆኑ ሲረጋገጥ ለከፍተኛ ሹመት ወደ አዲስ አበባ ትጠራለህ እግዚአብሔር እንደዚህ ይለኛል
የኢትዮጵያ ፍርድ ቤቶች ምናምን የሆነ ምናምን ፕሬዝዳንት ሆነ ትሾማል። እግዚአብሔር ይባርካል እዛን ጊዜ እኔን እንዳትረሳኝ ብሎ ትንቢት ተናገረኛል። እግዚአብሔር ምስክሬ ነው። እኔ እዛ ያለው በፕሮግራም ላይ ከዛ ሰውየው እንደተባለው በሶስተኛው ቀን ማን እንደዛ የሆነ ደብዳቤ መጥቶ ከስራው ተባረረ። ሰውየው ነው ይሄንን የሚነግረኝ። ተባረረ። አይ ሰምቻለሁ መጀመሪያው ነው ብሎ ተረጋግቶ ቤት ገብቶ ጸሎት ጀመረ። ሰውየው እንደተባለው በ15ኛው ቀን ከፌደራል ፍርድ ቤቶች እንትን ምርጥ ደብዳቤ መጣ። ከሹመት ከደሞዝ ከምናምን ጋር መጣ። ተጠራው። ዛሄር ተሾምኳል። ያ ሰውዬ እኛን ከአዋሳ ወደ ደብረ ዘይት ያመጣን ወደ አዲስ አበባ ያመጣን ሰውዬ ማለት ነው። ሲመለስ እሱ ነው ይዞን የመጣው ወደ አዲስ አበባ በመኪና በምርጥ መኪና። ለኛም በቃ ሻላ ባሃቶ የፈረሰ የመሰለ ነገር አለ፣ ያለቀለት የመሰለ ነገር አለ። እግዚአብሔር ዛሬ እንደዚህ ይልሃል። እግዚአብሔር ያነሳሃል። ሰዎች ፈልገው ማያገኙ ቦታ ላይ ከፍ ያለ ቦታ ላይ ያስቀምጣል። ጠላቶች እንዳያዩ እስከ ዛሬ ድረስ ባንተ ፊት የቆሙ ሰዎች እያዩ እግዚአብሔር በልዩ ክብር ወደ ህይወት ይመጣል። የመጨረሻው ልናገር። እስቲ አጠገባችሁ ያለውን ሰው በሩ የተዘጋው በሉት። እግዚአብሔር አዲስ ልምምድ ውስጥ ሊከትህ ነው። አይዞ በሉት። ጌታ የተባረከ ይሁን። ሶስተኛው እግዚአብሔር ክብሩን ሊገልጥ ፈለገ። ማለት የያሪኮ ሰዎች አለን የሚሉትን ነው ያቀረቡት። የኛ ይሄ ቅጥራችን እስካለ ድረስ ማንም እኛን አይነካም የሚል ኃይለኛ ትዕቢት ነበራቸው። ኃይለኛ ኩራት ነበራቸው። እግዚአብሔር ያንን ኩራት መምታት ፈለገ። የጠላቶችን መታበያ ነገር፣ መታመኛ ነገር፣ አለን የሚሉትን ነገር መምታት ፈለገ። በቃ እንደዚህ ሲሆን አንዳንድ ጊዜ ነገሮቻችን ይዘጋሉ። አሲያጠገባችሁ ንገሩት። በሩ የተዘጋው በሉት። አረ ንገሩት። እግዚአብሔር ክብሩን መግለጥ ስለፈለገ ነው በሉት። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 9 ላይ ጌታ ኢየሱስ ደቀ መዛሙርት ያንን አይነ ስውር አዩና እንዲህ ሰውዬ 40 ዓመት እድሜ ልኩ ነው እዚህ ቁጭ ብሏል። እኛ እንግዲህ ከልጅነታችን ጀምሮ እዚህ ቁጭ ብሎ ሲለምን ነው የምናውቀው። እንደው ይሄ ሰውዬ እንደው ጥያቄ አለን። ቤተሰቦቹን ስናያቸው ቸርች አክባሪ ናቸው። እሁድ አይቀሩ ነጠላ አርገው ምን አርገው ስግደት ላይ ናቸው። እሱም ደግሞ ሲታይ ሰው ክፉ ነገር አይናገር፣ ዓርብ ሮብ ይጾማል። ሁሉ ነገሩ በቃ ምርጥ ነው አሉ። ታዲያ በምን ኃጢአት ነው እንደዚህ አይነ ስውር የሆነው ሲል አይ የሱ ነገር አለ እና ቤተሰቦቹም እሱም ኃጢአት ስለሰሩ አይደለም አለ። ወንድሜ እግዚአብሔር ኃጢአት ቢቆጣጠር ነው እኮ እኔም እዚች ቦታ ላይ ድርሽ አልላትም ነበር። አሜን። እና ምንድነው ታዲያ ምክንያቱ አሉት። ምክንያቱማ የእግዚአብሔር ልጅ ክብር በእርሱ ይገለጥ ዘንድ ነው። ትላንት ይሄንን የዓመታዊ ጥቅስ አይቼ ነበር። ኢየሱስን የመግለጥ ዓመት የሚለው ጌታ የተባረከ። ትላንትም አውርቻለሁ። ክብር ለኢየሱስ ይሁን። በቃ የእግዚአብሔር ልጅ ክብር በእርሱ ይገለጥ። 40 ዓመት ሙሉ እግዚአብሔር አንድን ሰው ከእናቱ ማህፀን ከወጣበት ጊዜ ጀምሮ ክብሩን ለመግለጥ ብሎ አይነ ስውር ያደርጋል። የእግዚአብሔር ጭካኔ አይገርም ማለት እኮ በቃ የእድሜውን አፍላውን በቃ ይሄን ፍታውን ዘመን እኮ ነው የበላበት በእኔና በእናንተ ማለት ነው። ዋናው እድሜው እኮ ነው የተበላበት። እግዚአብሔር ግን ክብሩን መግለጥ ከፈለገ ጨካኝ ነው። አረው ያልክ ድብን አርጎ ይዛል። ከሄድክ አትመለስማ፣ ከተለቀቅክ አትመለስማ። ዛሬ አንተን አስለቅሶ ዛሬ አንተን አስጮሆ ነገ ወደ አሰበልህ ክብር ማድረስ ነው የሱ ዓላማ። አረ ጌታ የተባረከ ይሁን። እስቲ ዛሬ በሉ፣ እስቲ ጩኸቴ በሉ፣ እንባዬ በሉ፣ እስቲ ወደ ክብር ይቀየራል በሉ። የአልዓዛር መሞት እንደዚህ ሆኖ የአልዓዛር መሞት አላቸው ለደቀ መዛሙርት ኢየሱስ የእግዚአብሔር ልጅ ክብር ይገለጥ ነው እንጂ ለክፉ አይደለም አላቸው። እነ ማርታም ሲልኩ ወደ ኢየሱስ የምትወደው አልዓዛር ሞቷል አሉት። ሌላ ሰው እንዳይመስል ያ የምትወደው ነው፣ ሌላ ሰው እንዳይመስል። ምን ማለት ነው ገብቷችኋል? እንዳትዘገይ ነው።
የታመመው አንተ የምትወድ ምናልባት እኛ ቤት ስትመጣ እጅ የሚያስታጥብ እግርን የሚያጥብ ምግብ የሚያቀርብልህ ከኛ ጋር ያሳሳቀ የሚያጫውት ያ አንተ ቅን ነው የምትለው ያ መልካም ሰው ነው የምትለው ትልቅ ሰው ነው የምትለው እንደው የእግዚአብሔር ነገር አለበት የምትለው ወንድማችን ነው ሊሆን ይችላል አባባሉ ሌላ ሰው ግን እንዳይመስል የሞተው የምትወደው አንተ የምትወደው ነው እግዚአብሔር እሱ የሚወደው ሰው እናንተ ሲታመም ዝም አለው ጌታ ሲሞት ዝም ሲቀበር ዝም እንግዲህ የምታመጣለ ከመቀበር ውጭ ያለ ቀብር 4 ቀን እስኪሆን ዝም ከዛ ሰዓቱ ሲደርስ ነው እስቲ ወደ ቢታንያ እንሄዳለን ደቀ መዛሙርት ገና ወደ ቢታንያ ከተማ እንደገባ መምህሩ ወደ ቢታንያ ከተማ ገብቷል የሚል ነገር ማርታ ሰማች ማርታ እየሮጠች መጣች መምህሩ ሆይ አንተ እኮ እዚህ ሆነ ቢሆን ኖሮ ወንድሜ አልዓዛር አይሞትም ነበር አለችው አዎ ወንድምሽ ይነሳል አዎ እሱማ ቃለው በትንሳኤ ቀን እንደሚነሳ ታውቃለች አገልጋይ ነች እግዚአብሔር ከጭቅጭቅ ጸሎት ይጠብቃችሁ በቃ ዕውቀታችን ነው የምንናገርከው ጸሎት ማለት ዕውቀታችን እንደዚህ ልክ ነው እንደሱ እናውቃለሁ ግን እኮ ምንም አንተ ነህ ብትመጣ ኖሮ ይሄ ሁሉ ችግር አይፈጠርም ነበር የእንትና ልጅ ፈውሰ የእንትና ልጅ ፈውሰ የእንትና ልጅ ከሞት አድነ የእንትና ልጅ አይኑን ከፍተ የኛ ቤት ሲሆን እንዴ ምትዘገየው ያኔ በሰዓቱ ተገኝተ ወደ ገና ወደ መቃብር ሲሄዱ አይደል እንዴ መቃሬዛውን ነክተ ያነሳው ጣቢታ የተባለችው ገና ሞታ ከቤት ሳትነ ቀብር ሳትሄድ አይደል እንዴ ተነሽ ያልካት ምን ነው አናቀም እንዴ እኛ ቤት ሲሆን ነው ነገር የሚዘገየው አዎ አንቺ ቤት ሲሆን የሚዘገየው እምትዩን እኮ ነው መነግርሽ አንቺ የምትዩን ነው መነግርሽ አንተ የምትለውን እኮ ነው እየነገርኩ ያለው እኛ ቤት እኔ ጋር ሲሆን ነው እንዴ እኔ ብያቃለሁ ምን አይታለ እኔ ጋር ለምንድን ብታስጨንቀኝ ለምንድን ነው የኔ ነገር የሚመረው ለምንድን ነው በኔ ነገር ፊቴ የምትቆመው ብያቃለሁ በጣም ብዙ ጊዜ የጌታ መልስ ግን እንደዚህ ነው ዛሬ የምትቀበለው መከራ ነገ የምትመነዘረው ሀብት ነው አለኝ ለካ ጌታ ዶላር ነበር ኪሴ ውስጥ የሚጨምረው ዶላር ኪሴ ውስጥ እየጨመረ ነበር ያላወቅኩ ባላገር አይደለም አልገባኝ ነገ የምትመነዝሪው ነው እየመነዘርሽ የምትኖሪበት እየቦጨቅሽ ለሌላው የምትሰጪውን ነገር እግዚአብሔር አንቺ ውስጥ እያከማቸ አንቺ እያለቀስሽ የሚከማች ነገር አለ ኧረ ጌታ የተባረከ ይሁን ከዛ በኋላ አዎ በትንሳኤ ቀን ትንሳኤና ህይወት እኔ ነኝ እንዴ ምን ነካሽ አንቺ ሴትዮ እኔ ነኝ በእኔ የሚያምንብኝ ቢሞት እንኳን ሕያው ይሆናል ሲል አልገባትም ምክንያቱም እሷ ያልገባት ብዙ ጊዜ ራቅ ብላ ነው ከኢየሱስ ጋር የምትቀመጠው እሷ ብዙ ጊዜ ጓዳ ውስጥ እንጂ ወደ ኢየሱስ ቀርባ ብዙ አታውቅም አንዳንዴ እኮ ማርያም እኮ ቀረብ ብላ ሐሳቡ ይገባታል የምትካፈለው ነገር አለ ቀረብ ያላችሁ ሰው እኮ የሚያጋባባችሁ ነገር አለ ከዛ ሄደች እኔ አልገባትም አረ እኔ አንተ ነገር አይገባኝም ከዚህ በኋላ መተና አላ አዝና ነው ሄደች ከዛ አረ መምህሩ መጥቷል አለቻት ማርያም እየሮጠች መጣች እዛ ወደቀች እግሩ ስር አንድ ቃል የተናገረችው መምህር ሆይ አለች አንተ እኮ እዚህ ሆነ ቢሆን ኖሮ ወንድማችን አልዓዛር አይሞትም ነበር አለችው ከዛ ምንም አላለም ኢየሱስ ከሷ ጋር አልተጨቃጨቀም ወዲያውኑ ኢየሱስ አዘነ አለቀሰ ይላል ከዛ የታኖራችሁት ብሎ መራመድ ጀመረ እግዚአብሔር የተባረከ ይሁን በሐሳብ ተግባብተዋል ውስጡ ያለው ሐዘን ገብቶታል ተናበዋል ከኢየሱስ ጋር እግዚአብሔር ለዘላለም የተባረከ ይሁን እስቲ በሩ የተዘጋው በሉ እግዚአብሔር ክብሩን መግለጥ ስለፈለገ ነው በሉ